ኦኬ ዛሬ ሁለት አይን ኖሮ ኋላ ገሃነም ከምትገባ በዚህ አይን ሳለ ከሁለት አይንህ አንዱ ጠፍቶ ኖሮ ኋላ መንግስተ ሰማያት ብትገባ ይሻላልና ይህን ያደረጉ ብዙ ናቸው። ከዚያም ግን ስምዖን ሰፉያሳን አንዲት ሴት ወይዘሮ መታ ጫማ ስፉልኝ አለችው። ሙሉ ታነበው ነው እዚህ ካርገው እሺ ስልኬ ባንተ ጋር ሰባራ ስለሆነ ብዙ ምንድን ነው አይታየ ስክሪን እንትን ብሎ ኦኬ እዚህ ካርገው ሳይሆን ኤኒዌይስ አይን የተባለችው ሚስት ነች። እጅ የተባለው ደግሞ ወዳጅህ ነው። ወንጀል የሚያሰራ ኃጢአት የሚያሰራ ሜቢ ቼክ አድርገው እንትኖቹ ላይ ካሉ አይን ማለት አንተ እንደ አይንህ የምትወዳት ነገር ግን ወደ ኃጢአት የምትመራ ታይነህ ማትሰወር እሷ ወደ ኃጢአት መገፋ ወደ ኃጢአት ወደዚህ መከተ ከሆነ ያንን ቆርጠጣል ነው ለጣል እንትን በል እጅ መልሰውና እንደ ዝቅ አድርገው ሲ እጅ ሲል ግን ምንድነው ወደ ኃጢአት እንድትገፋ የሚያደርግህ ማለት ነው። ያንን አውጣ ነው። እጁን ነከሰችው። እሺ ዝቅ ከፍ አድርገው ሲ ኦኬ ነከሰችው የሚለው ነው ነው ከፍ አድርገው ወረድ ወደ ላይ ወረድ ቀኝ እግርህ ምክንያት ስህተት ብትሆንብህ ቆርጠጣ አለው። ይሄም ከፍ አድርገው ረጅም ነው እንደ ማብራሪያ ረዘም ያለ ነው። አሁንስ ከፍ አድርገው አይን የተባለችው ሚስት ናት። ከአይን የሚሰወር እንደሌለ ከሚስትም የሚሰወር የለምና ሚስት ያልሆነ ስራ ላሰራ ብትል ፈቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፍቃድ ፈጽመህ ኑር፣ ኋላ ገሃነም አትግባ። እሺ ለኔ ብዙም አይታየኝም። በዚህም ዓለም ሜቢ ቀጥለው አንብቦ ኦኬ እሺ በኋላ ወደ ገሃነም ከምትገባ ይልና በዚህ ዓለም የሚስትህን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻላልና። እጅ የተባሉት ልጆች ናቸው። ወድቆ ይነሱ በእጁ ዘግይቶ ይከብሩ በእጁ እንዲሉ ልጆቼ ያልሆነ ስራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትወርድ በዚህ ዓለም የልጆችን ፈቃድ አፍርሰህ ኖረህ ኋላ መንግስተ ሰማያት ብትገባ ይሻላልና። እግር የተባሉ ቤተሰብ ናቸው። ቤተሰቦች ምክንያት ስህተት ሆነው ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የእሳቸውን ፈቃድ ፈጽመህ ኖረህ ኋላ ገሃነም ሰዓት ከምትገባ በዚህ ዓለም ፈቃዳቸውን አፍርሰህ ኖረህ ኋላ ወደ መንግስተ ሰማያት ብትገባ ይሻላልና። ኦኬ ቴንክ ዩ ኤኒዌይስ እንደዛ ነው። እኛ የእናንተው ቀጥታ ትእዛዝ ስለሆነ ነው። የኛ ሜታፎሪካል የተነገረ ነው፣ ምሳሌያዊ የተነገረ ነው። እሺ አንዴ መጽሐፍ ስለምትፈትልኝ እዚሁ ላይ ግን እስኪ አቡ ካሊድን ጠይቀውና አቡ ካሊድ ቀኝ አይንህን ነው አውጥተህ ጣላት ያለው አይደለ? አዎ ግራው ነበር የሚል የለም። ግራ አይኑ ግን ያያላ እስቲ እዚህ ላይ የተጠቀሰው ቀኝ አይኑ ነው እኮ። ስለዚህ ግራው ግን ያያል። ግራ አይኑ ያያል። ቀኝ አይኑ ቢጠፋ በግራ አታይም እንዴ? ያ እዚህ መጽሐፉ ላይ የተጠቀሰው እኮ ቀኝ ስለተባለ በግራ አታይም ማለት ነው ወይ? በግራ አታይም ማለት ነው ወይ ነው ጠየቁ። ግራ አይ ቀኝ ቢጠፋ ግራ አይን ያለው ማለት ነው። ግራ አይን ያለው ማለት ነው። አይ እስኪ መልስልኝ። አይ ጥያቄን መልስልኝ አንተ። እኔ ያልጠቀሰውን ለምን እንዴት ልጥራለህ? ግራው አያይም ማለት ነው ወይ? አጭር መልስ እኮ ነው። ያ ያለ አይደለ? ግራው አያይም ሳይሆን ግራ አይን አለው ወይ? ኦኬ ሰይድ አንተ ደጃል ነህ እንዴ? አይን የለም ግራ አይን የለህም? ምን እያልክ ነው? ደጃል ነህ አንተ? ደጃል ነው ግራ አይን የለም። ይሄ በራሱ እኮ ሌላ ጥያቄ የሚያስነሳ ነው በመጽሐፉ ላይ ማለት ነው። ስለዚህ እያወራ ያለው ስለ እንትን አይደለም። ላዳምጥ። እያወራ ያለው ስለ ልብ ነው። በልቡ ይላል ቀጥሎ በልብህ አመንዝረሃል ይላል። በአይንህ አይተህ ከዛ በልብህ ነው የምታመነዝረው። ምኞት አለ። ልክ ሳይሆን ሲ ላይ መሐመድ መንገድ ላይ ሴቶችን አይቶ መሐመድ ሴቶችን አይቶ አዳምጠኛ ሴቶችን አይቶ ሲሆን ሴት አይቶ ተረከዝ አይቶ ወደ ሚስቱ ዘይነብ ነው እየሮጠ የገባው አይደለ? አይቷት በልቡ ስለተመኘ ነው የሮጠው። አልተሳደብኩም። ሐዲስ ነው እኔ አልተሳደብኩም። አትሳደብ በእናትህ። ሰሂህ ሙስሊም 03 ላይ
እሺ አሁን ለሴቶች ማን ነው በደንብ ለሴቶች ጥሩ እንትን የሚሰጠው የትኛው እንደሆነ እናያለን። መጽሐፍ ስለጨርስና እሺ አሁን ይሄንን ጨርስና ሊቀጥል ፖይንት አትቀይር፣ ሐሳብ አታስቀይር። አልቀረጽ እንትን እዛው ላይ ነኝ። አንድ ጊዜ ማቴዎስ 15:19 ላይ ያለው ከልብ የሚወጣውን ክፋት ወይ ደግሞ ምኞት እሱን እየተናገረ ነው እንጂ ሊትራሊ አይን አይደለም። አንድ ሰው ቀኝ አይን ተሰናከለ ሲል አንድ ጊዜ ልብን ጠርቶት አለፈ እኮ። በልብህ አለ እኮ ብራዘር፣ በልብህ ካየህ በኋላ ወደ ልብ ይወርዳል። አይን ላይ ብቻ አይደለም እኮ የሚቀረው፣ አይን ያስተላልፋል ወዴት? ወደ ልብ። ምኞት የሚባለው ልብ ላይ ነው የሚፈጠረው እንጂ በአይን አይደለም እኮ የሚመጣው። ኦኬ ፊል ታደርጋለህ፣ ወደ ልብህ ይወርዳል። ስለዚህ በአንዱ አይን አየህ ማለት አለ ቀኝ አይንህን ብቻ ብሎ እንደውም ግራህን አለመጥቀሱ በራሱ አንድ መልስ ነው እያልኩ ነው። ምክንያቱም ቀጥታ ምንድነው አንድ ሰው ኃጢአት እንደሚሰራው በቀኝ አይኑ ብቻ ነው የሚል አረዳድ ካለ አንተ ነህ እንግዲህ ጭንቅላትህን መታከም ያለብህ በግራውም ስለሚያይ። ስለዚህ እየተናገረ ያለው ቀጥታ እኔ ከራሴ የጨመርኩት አለ እኔ እኮ እኔም ጠየቅኩህ እኮ አንተ እንደዛ ብለህ ከተረዳህ ጠየቅኩህ። ግራው አያይም ወይ? እሱን እኮ መጽሐፉ ቢያነሳው እኮ እኔ ማነበዋለሁ። አላነሳውም ከነጭራሹ። መጽሐፉ ላይ ያለው ቀኝ አይንህን ነው ስላለ የጠየቅኩህ መልስልኝ። ቀኙን ካለ ግራው አያይም ብለህ ነው የምትረዳው የጠየቅኩህ። እሱን መጽሐፉ ነበር ማንሳት ነበረበት። እኔ አንተ የምትረዳውን የጠየቅኩህ ብሩ ኢየሱስ እኔ የምረዳውን አሁን ክርስቲያን ክፈተው እስቲ መጽሐፈ ሲራክ ቁጥር 42 በቃ ጨርሻለሁኝ። አንተ ቀላል ጥያቄ ነበር የጠየቅኩህ። አንድ ጊዜ ቆይ አብካሪ አንድ ጥያቄ ጠይቀሃል፣ ተመልሶልሃል። እኛ ደግሞ አሁን ተራችንን እንጠይቅ። አንድ ባክ ኤንድ ፎርዝ ስለሆነ ማለት ነው እየተጠያየቅን ነው። ከመጀመሪያው ጀምሬ እሷን ቦታ ክፈት ያልኩ ነበር። ለመክፈት ፈቃደኛ ካልሆንክ ሁለት አንስታል። ቆይ አንዴ መጀመሪያ አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስን ብለህ ነበረ። እሱ የሚመልስልሃል፣ ችግር የለውም። አሁን የማቴዎስን አንስተዋል፣ ማቴዎስ ተመልሶልሃል። ከዛ በኋላ ምንድን ነው ያልከው? መጽሐፈ ሲራክ ነው። እንቀጥላለን ማለት ነው። ሰው አሁን ወደ እንትኑ እንመለስና የሙሐመድ ሚስቶች ከቤት ይወጡ ነበር? የሙሐመድ ሚስቶች አይወጡም። ኦኬ ከቤት አይወጡም። እሺ ከዛ ሙስሊም ሴቶች ሌሎች ሙስሊም ሴቶች የነሱ ፈለግ ተከታይ መሆን አለባቸው አይደል? አለባቸው። ቅድም እኮ ያነሳው ለዚህ ነው ይሄንን ቦታ ወደዚህ የሄድኩት ለዚሁ ነው። እሺ የሙሐመድ ሚስቶች ያንን ትእዛዝ አክብረው ከቤት የሚወጡ ከሆነ ቅጣታቸው 2 እጥፍ እንደሆነ ቁርአን ራሱ ይናገራል እኮ። ቅጣቱ ምንድነው? በአላህ ኪዷል ነው ወይስ ቅጣቱ ራሱን የቻለ ቅጣት ነው እኮ? ቅጣታቸው ግን 2 እጥፍ እንደሆነ ይናገራል። ምንም አይነት ቅጣት ይሁን ዞሮ ቅጣት ሳይሆን ሽልማት ሳይሆን ቅጣት ነው የሚሰጣቸው አይደል እኮ። ሙስሊም እከሌ ሙስሊም ስለተባለ እኮ ወንጀል አይሰራም ማለት አይደለም። የትኛውም እሱም ብቻ አይደለም። የሆነ ሙስሊም ሆነ ሰው ሊገል ይችላል። ያ የራሱ ቅጣት አለው። ኦኬ ስለዚህ እነዛ ሰዎች ያንን ትእዛዝ አፍርሰው እንደ ለምሳሌ አንተ ምሳሌ ወደ የሆነ ሰው ክርስቲያን ነው አንዴ ችግር የለውም። ያንን ትእዛዝ አፍርሰው ከቤት ቢወጡ ሙሐመድ የሰጣቸውን ትእዛዝ ተቀብለዋል ወይስ አልተቀበሉ? አንዴ ማውራት አይቻልም። ለምሳሌ አሁን አንደኛውን ቦታው ላይ እንትኑን ካየ ራሱ ቦታው ላይ ሚለው አንድ ሰው ለምሳሌ የኢማን ድክመት ያለበት ሰው አለ። ኢማኑ ደካማ የሆነ ሰው በጣም በእምነቱ በጣም ጠንካራና አቡ ካሊድ የጠየቁ ስለ ትእዛዝ መጠበቅና ለመጠበቅ ነው። አንድ ሴት ለምሳሌ የሙሐመድ ሚስቶች ከቤት አትውጡ ተብሎ መገለጥ መጥቶለት ሙሐመድ እሱን መገለጥ ነግሯቸው ከቤት ቢወጡ አላህና መልእክተኛውን ተቀብለዋል ወይስ አልተቀበሉ? አላህና መጀመሪያውን ተቀብለዋል። ትእዛዙን ተቀብለውታል ወይስ አልተቀበሉት እኮ? ያቺን ወንጀል ስለሰሩ የራሱን ሆነ አላህ የሚቀጣቸው ቅጣት ሊኖር ይችላል። ኦኬ እንጂ በደፈናው ሙሉ በሙሉ ከእስልምና አይወጡም። ኦኬ እነዛ ሰዎች ከዛ በኋላ በአላህ የምታምን ሴት ነው የሚለው በነገራችን ላይ ሐዲሱ በአላህና በመጨረሻው ቀን የምታምን which means የምትወጣ ከሆነ አታምንም ማለት ነው by implication። በአላህና በመልእክተኛው በአላህና በመጨረሻው በቂያማ ቀን የምታምን ከሆነ ከቤት መውጣት አልተፈቀደላትም፣ መብት የላትም ነው የሚለው ሐዲሱ። ስለማመን እኮ ብዙ ቦታ አላህ በብዙ ቦታ እኮ እኛን ማስጠንቀቂያ ይሰጣል። በሱ ብቻ አይደለም።
እዚህ ጋር ማመን የመጣው ከቤት መውጣትን ተከትሎ ነው ወይስ አይደለም? እኮ ከቤት መውጣቱን ተከትሎ ቢሆንም ከእስልምና አያስወጣችሁም። እሺ ማስረጃ ራሱ የሆነ ቅጣት አለው። ስጠኝ፣ ማስረጃ ስጠኝ። እሺ አያስወጣችሁም የሚል ቀላል እኮ ነው። ምን አያጨቃጭቀን። በቃ ጥሩ እሺ፣ አንድ ላምጣልህ። ስልክ በአንድ ስልክ ስለሆነ እንትን ልበል። ቆይ ቦታውን አይችልም። እሺ እጠብቅሃለሁ፣ 10 ሰዓት እጠብቅሃለሁ። ኧረ እኔ ልግባ ክርስቲያን። አሁን ማውራት አልችልም። ቀጥል። ያው ቅድም ስለ ለምን ተረኛ አታስገቡም የሚለውን በተመለከተ ነው። ያ ሴት ልጅ ከአንድ ቀን መንገድ በላይ መጓዝ ትችላለች? አትችልም። ያው የምትችልበት ጊዜ አለ። ኦኬ ለምሳሌ አሁን ቆይ ችግር የለውም። አትችልም ካልክ በኋላ የምትችልበት ጊዜ አለ ብለህ መናገር አትችልም መጀመሪያ። ኦኬ የምትችልበት ጊዜ ካለ ቁርአኑን ታመጣና ታሳየኛለህ ማለት ነው። ስለዚህ የማትችልበት ጊዜን ቆይ አንዴ የምትችልበት ጊዜን አሁን ከቁርአን አሳየኝሽ። እሺ አሁን ስልክ የለኝም፣ ግን አሁን አንተም ያነበብክ ቅድም ስልክ የለኝም ማለት ከተናገርክ በኋላ የበረሃው አሁን ይኸውልህ አንተ የተናገርከው ነገር ሰው ማስረጃ ያለው ነው የሚመስለው። እዚህ ጋር 2000 እዚህ ጋር 2400 ሰው አለ አይደል? ልክ አይ የምትወጣበት ጊዜ አለ የማትወጣበት ጊዜ አለ ስትል አንተ የተናገርከው ነገር ቁርአን ውስጥ ያለ ማስረጃ ያለው ነው የሚመስለው። ስለዚህ የግድ ማስረጃ ትጠይቃለህ። ላወራኸው ነገር ላካፍል ወጣ ማስረጃ ያስፈልጋል ማለት ነው። ማስረጃ አለ የማትወጣበት ጊዜ በዚህ ጊዜ ነው፣ የምትወጣበት ጊዜ ደግሞ በዚህ ጊዜ ነው ብለህ ማስረጃ አለ ለሱ። አይዋ ሁሉ ነገር ላብራራልህ ነበር እኮ መጀመሪያ ጠቀስና አብራራለሁ። ሳትጠቅስ አታብራራ። አብራራልህ እንጂ ምኑ ነው መጀመሪያ ሳትጠቅስ ምን ነው ለማብራራው ነገር እኮ ነው መረጃ የምሰጥህ አይደል? ለመረጃው መጀመሪያ መረጃ ትጠቅስና ታብራራለህ። እንዴት ነው አንተ የራስን ማብራሪያ ሰጥተህ ነው የምትጠቅሰው እንዴ? መጀመሪያ ትጠቅሳለህ፣ ያንን ታብራራለህ የጠቀስከውን ነገር። ማስረጃ አለ ከቁርአን? መጀመሪያ ቆይ ቀላል ነው ችግር የለውም። ማስረጃ አለ ከቁርአን? ከቁርአን አለ የለም? ቁርአን ሐዲስ እኛ ጋር ማይፈርቅ ቆይ ከቁርአን አለ የለህም? ቁርአንና እኛ ሐዲስን አንለይም። አንድ ነገር መያዝ ያለብህ። በጣም ጥሩ። እንደዛ ከሆነ እኔ የከፈትኩት ላይ ሐዲስ ላይ እናወራለን ማለት ነው። እሺ ችግር የለውም። እሺ አንተ ከከፈትከው ሐዲስ ምን ይላል? ቡኻሪ ላይ ተከስከው አንዴ የበረሃ አንዴ ችግር የለውም። ተረጋጋና እናወራ። ኦኬ ለምሳሌ አሁን ሴቶች ከቤት ወጥተው ቢሄዱ እነዛ ሴቶች ባላህ አመኑ ነው የሚባለው ወይስ ያላህን ትእዛዝ ጥሰው ሄዱ ነው የሚባለው? ከአላህ መንገድ የሚያስወጣ ከሆነ ምሳሌ እኛ ከእስልምና የሚያስወጣ ነገራቶች አሉ። ያን የሚያስወጣ የሆነ ነገር ጠየቅኩን አትመልስልኝ። እኔም ያወራሁትን ብቻ መልስ። የጠየቅኩን ብቻ ነው። ያንን ሰርተው ከሆነ ይወጣሉ አልኩህ እኮ። ይኸው ኦኬ እሺ። ለምሳሌ እምነቱ ተዋላ አልወጡም ነው አያልከኝ ያለው። ከእምነቱ የሚያስወጣ ነገር ሰርተው ከሆነ ይወጣሉ አልኩህ። ኦኬ አንዴ። ስለዚህ ለምሳሌ አሁን ብዙ እህቶቻችን ሙስሊም እህቶቻችን አረብ ሀገር፣ ዱባይ፣ ሳውዲ የተለያዩ ሀገራት ሄደው ስራ እየሰሩ ነው። ከአንድ ቀን ጉዞ በላይ ነው ወይስ አይደለም እነዚህ ሀገራት? ስለዚህ መያዝ ያለብህ አንድ ነገር እኔ ምንም አልፈልግም። ስለዚህ መረዳት ያለብን መረጃ ለነግርህ ነው። አንዴ አትንገረኝ። አንዴ ኧረ በእናትህ የበረሃው አንዴ። እነዚህ ሰዎች የተጓዙት ከአንድ ቀን በላይ ነው አይደል? ጉዞና እምነት ምን አገናኘው? ጉዞ እነሱ ወጥተዋል አይደለ? ከሀገር ወጥተዋል ማለትም ከአንድ ቀን ጉዞ በላይ ሄደዋል። እምነትና ጉዞ ምን አገናኘው? በአንተ ጠይቅ እስኪ። እምነትና ጉዞ ምን አገናኘው? ኦኬ ስለዚህ በእስልምና በእስልምና ማለት ነው ሰዎች ወደ እምነት ቦታ ከመሄድ ይልቅ ወደ ስራ ቦታ መሄድ ይሻላቸዋል። ማለትም የሚከለከሉት ወደ እምነት ቦታ ሲሄዱ ይከለከላሉ። አይከለከሉም አለ እያልኩህ እኮ ነው። አንዴ ተረጋጋ። እያልክ ያለው ምንድነው? ከአንድ ቀን በላይ ክርስቲያን አለ ስላለ የችግር የለውም። ላስታርቃችሁ አለ ስላልክ የአንድ ቀን ጉዞ የእምነት ቦታ ላይ መሄድ እንደምችል ያለ መህረም ስትቀሰው። አይዋ ይሄንን ነው የሚባለው። አሁን መጀመሪያ ላብራራለህ በጥቅሉ ማለት ነው። ጥቀሰው፣ ቅድሚያ ጥቀሰው። ልጠቅሰው ነው። ምን አለ መሰለህ፣ ግድ አንድ ሴት ከአንድ ቀን ከነሌሊቱ መጓዝ አትችልም የሚለው ሐዲስ ይሄ እንዳለ፣ በሌላ ቦታ ደግሞ ከኢራን ወይም ደግሞ ከሆነ ቦታ ሰሃቦች ወደ ሐጅ ይሄዱ ነበር፣ ሴቶች ማለት ነው። በዛን ሰዓት እንግዲህ ሷሂህ ሙስሊም ላይ ያለ ነው። ቁጥሩ ልንገራችሁና አንተ ግባና ይሁን አይመችኝም ማለት ነው። ስለዚህ ህጉን ሲጥሱ ነበረ። ቀጥል፣ ጥቀሰው ህጉን እንትና ሐዲሱ
ፖዝ ሆኗል። ቢኒ ሰላም ብያለሁ። እፎይ እንዴት ናችሁ? ደህና አደራችሁ? ክርስቲያን ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? ግን አለን ሐዲሱ እኮ ግልጽ ነው። አንድ ሰው በአላህና በመጨረሻው ቀን የሚያምን ሰው ከዚህ ኪሎ ሜትር በላይ ጉዞ ወይም ከአንድ ቀን በላይ ጉዞ ማድረግ አይቻልም ከተባለ ከዛ በላይ የሚያደርግ ሰው ካለ እኮ በአላህና በመጨረሻው ቀን አያምንም ማለት ነው። አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው፣ አይከፍርም እያሉን ነው። እነዚህ ሰዎች ምንድነው? ዋናው መሰረቱ እኮ በአላህ ማመን ነው አይደል? እስላም የሚያደርገው ሌላው ደግሞ በመጨረሻው ቀን ማመን ነው። ሁለቱን መሰረታዊ ነገሮችን የማያምን ሰው እንዴት ነው ካፍር አይደለም የሚሉት? እዚህ ጋር ቁጭ ብሎ ነብዩ ደግሞ ይሄን የሚያደርግ ሰው ካለ በአላህና በመጨረሻው ቀን አያምንም ብሏል። እንዴት ነው የምታስቡት ሙስሊሞች? ሊትራሊ ካፍር ከእስልምና የሚያስወጣ ነው። እና ሱራ 465ም ቅድም ስታነብለት አማኝ አይደሉም ሙሚን አይደሉም ብሏል እኮ። አንድ ሰው አማኝ አይደለም ከተባለ እኮ ካፍር ነው እየተባለ ነው። የሚያምን ሰውማ ሙስሊም ነው የሚባለው እንጂ አማኝ አይደለም አይባልም። እና ግልጽ ናቸው እንትኖቹ የተነገሩት ነገር። ከእምነት ይወጣሉ ነው፣ ሊትራሊ ከእምነት ይወጣሉ። የመሐመድን ፍርድ የማይቀበል ትእዛዝ በፍጹም ሆኖ የማይቀበል ሰው አማኝ አይደለም ከተባለ ሙስሊም አይደለም እየተባለ ነው። እና በተለይ እንትና እየተከራከራላቸው ነው እንዲወጡ ሴቶቹ ካዱ ውጡና ካዱ እያለ እየተከራከራላቸው ነው። እኔው በደንብ ልብ ብላችሁ ይዩት እሺ ሙስሊሞች፣ ግልጽ ነው ቋንቋ። አይ ለምሳሌ ይሄ አንቀጽ ከወረደ በኋላ የሙሐመድ ሚስቶች ለምሳሌ ከቤት ሳትወጣ የሞተች ሚስት አለች። ለምሳሌ ይሄ አንቀጽ ከወረደበት ጊዜ ጀምሮ ከውስጠኛው የቤቷ ክፍል ሳትወጣ በዛው ሞታ ከዛ በኋላ ነው እንትን ያለችው ማለት ነው። ከሞተች በኋላ ነው ወጣ የተቀበረችው። ይታይ እንግዲህ እንደማሰማ ያኔ ሳልተወሰወሱባትም አስባል እስክትሞት ድረስ ከቤት አልወጣችም። ቆይ ካካም ቤት ውስጥ ስትል ነበር እንዴ? በፊት በሐቂ ጋር እየሄደች በሷ ምክንያት ነበረ ሂጃብ የሚወረደው። በዚህ ምክንያት ደግሞ አይሻ እድሜ ልኳን ስታለቅስ ነው የኖረችው። በዚህ ሐዲስ ምክንያት ለምን ቁርአንና ሐዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። ጋር ክርስቲያን ኢማጂን እንግዲህ እስር ቤት ነበር ማለት ነው። ይሄ አሁን የተሰጠው ህግ ከሙሐመድ ሚስቶች እንኳን ቢጀመር እንግዲህ የሙሐመድ ሚስቶች የምዕመናን እናት ናቸው ተብሎ ይታሰባል። ሱራ 33 ቁጥር 6 ላይ እንደሚናገረው እንግዲህ ምርጥ ሮል ሞዴል ናቸው። የሙስሊሞች የእነሱን ፈለግ ሊከተሉ ይገባል ብለው ያምናሉ የሙሐመድ ሚስቶች። ከሙሐመድ ሚስቶች አንደኛዋ ደግሞ ሳውዳ የምትባለው ማለት ነው። ይሄ አንቀጽ ከተነገረበት ጊዜ ጀምሮ ከቤት ሳትወጣ ነው የሞተችው። ኢማጂን እንግዲህ ስለዚህ እስር ቤት ማለት ነው። ይቺ ልጅ እስር ቤት ታስራ ነበር የሞተችው። ባጭሩ ላሳያችሁ ማስረጃውንና እንዴ ኦኬ እሺ ታሪክ ነው የነገር እያሉ ነው ኮመንት ላይ ለፊተኞች አሪፍ ነው ይሄ ነገር ጥሩ ነው ይልመድባችሁ ይሄንን ነገር አስተምሩልን ሴቶቻችን ተብተውብናል እያሉ ነው እና ብሉሎች እያሉ ነው ያለ አንዳንድ አመፀኛ ሴቶች ጥሩ ነው እያሉ ነው። ያው አሁን እኮ ምንድነው በስልምን እንግዲህ ወንዱ ካልፈቀደ ከቤት አትወጣም። ከወጣች መምታት መጠፍጠፍ ይቻላል። ምክንያቱም አመፀኛ ነች ይላል ቁርአን። አመፀኛ ነች፣ መጠፍጠፍ ይችላል፣ እንደፈለገ መምታት መደብደብ ይችላል። መጠፍጠፍ ይችላል ስትል የሆነ ነገር እየመሰለች ነው እኮ የበረሃ ወጣ። አዎ የበረሃ ወጣ። ሁለቱም ማስረጃ አለን ብለን ሁለቱም ታምታታላችሁ። አሁን አንተ ቀረህ ማለት ነው። ከዚህ በፊት ቪዲዮ ሰርቼበት ነበርና ሀጅ መሐመድ ዘይኔ አባትሽ ታሞ አንድ ጊዜ አባቷ ታሞ ኢማጂን አባትሽ ታሞ ኢንኬዝ ድንገት ቢደወልልሽ ከቤት መውጣት አትችይም።
ቀጥታ ባልየው ጋር ምድቡ ኢቭን ኢፍ ስልክ ባያነሳ ራሱ ስልክ አላነሳም ብለሽ ሆስፒታልሽ እንደው ቅርብ እንኳን ቢሆን እንዳትወጪ ነው የተባለችው። ቃል በቃል የሳቸው ንግግር ያለበት ቪዲዮ አለ ልኬላሉ ሊንኩን። እሺ እናሳያለን። አባቷ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። አባቷ ሞቶ እናቷ ሞታ እናትሽ ሞተች ተብላ ለቅሶ ሊሄድ ማለት አትችልም ባሏ ካልፈቀደ። መታመሙ ጥሩ ነው እንደው አለመሞቱ ትላለህ። እንዲድን ቤቷ ጸሎት ማድረግ ሞተ ስትባል ለቅሶ መሄድ አትችልም። አባቷ ይገርማል፣ እናቷ ይገርማል። እንደ ልጇ ሞቶ እንደው ከሌላ የወለደችው ቤተሰቦቿ ጋር ቢኖር ወይ እንደዛ ነገር ልጇ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። እናያቸዋለን እነኝንም። ቀጥል እንትን አንብበው የእኛውንና ይሄን አንብበው። ኦኬ ምን ይላል መሰላችሁ? ኦኬ I was informed that Sauda, the wife of the prophet, was asked. ምንድነው ሳውዳ እንደዚህ ተብላ ተጠይቃ ነበር። Why don't you perform Hajj and Umrah like your sister do? ለምንድነው እህትሽ ሐጅና ዑምራ እንደምታረገው አንቺስ የማታረጊው ብለው ይጠይቋታል። She replied, I have already performed Hajj and Umrah, as God has commanded me to remain in my house. እኔ አላህ በቤት ውስጥ እስከ ተቀመጪ ብሎ ትእዛዝ እስኪመጣ ድረስ ሐጅና ዑምራ አደርግ ነበር አለች። መቼ? ይሄ ትእዛዝ እስኪመጣ ድረስ ምን የሚለው ከቤት አትውጡ የሚለው ማለት ነው። By God, I will not leave my house until I die. ወላሂ እኔ እስከሞት ድረስ ከቤት አልወጣም አለች ሳውዳ። He said, by God, she did not leave the door of her room until her funeral procession. እስከ መቃብሯ እስከምትቀበርበት ጊዜ ድረስ ሞታ ከቤቷ ደጃፍ ወጣ አታውቅም። ይቺማ የሙሐመድ ሚስት ማለት ነው። በጣም ወላሂ የሚለውን እስኪ ያሳይ። በአላህ ማለት ምን ማለት ነው? ምን ማለት ነው? ባይጋድ ማለት ሰይድ ሀሳቡ ላይ እስኪ ቀጥሉ ሙስሊሞች። ሰይድ ይሰማል? ሰይድ ይሰማል? ትሰማለህ እኮ በደምብ እየሰማ ነው። ለምን ዝም ትላለህ? ሳውዳ ማለት በጣም አሳዛኙ ፓርት ምን እንደሆነ ታውቃላችሁ? መፍቷን ሁሉ ለነብዩ ሚስቶች አሳልፋ ሰጥታ ለአይሻ ተራዋን አሳልፋ ከነብዩ ጋር ወሲብ ደግሞ አያደርጋትም። በሚያሳዝን ሁኔታ ከእሷ ጋር አይገናኝም። እሷ እንደ ቤት ውስጥ እንዳሮጌ ዕቃ ቁጭ ያለች ነች። በቃ ኢማጂን እድሜ ልክ እንዲሁ ቤት ውስጥ ተቀምጣለች። ከቤት አትወጣም። ከእሷ ጋር የሚተኛበትን አይሻ ነች የእሷን ተራ ወስዳ አይሻ ነች የምተኛው ከነብዩ ጋር ከመሐመድ ጋር የምተኛው አይሻ ነች። ሳውዳ ግን ከቤት አትወጣም። ሬሳዋ ነው ከቤት የወጣው እድሜ ልክ ቆይታ። አሜዚንግ ነው። እንደዚህ አይነት አዛኝ ነብይ እኮ ታይቶ አይታወቅም። እንደዚህም እዝነት የለም። እናት ብትሆን እንዴት ነው ሰይድቺ ሴትዮ ለካ ማጥላት አለካ ሙማል ሙሚን ጥላት አላችሁ። ለካ ሳውዳን ያማኞች እናት ጥላት አላችሁ። ያንተ የነብይ ሚስት ሳውዳ ሱራ 4 128 ነው አይደል? ነው ቼክ አድርግልኝ ክርስቲያን። ጥላቻን በባሏ ላይ አውቃ መመላለስም ቢመላለሱ በሚለው ህግ መሰረት መፍቷን ሁሉ ለአይሻ አሳልፋ ሰጥታ ምን ሆነች ነች እስክትሞት ድረስ ሁሉ መፍቷን ለነብዩ ሚስቶች ለአይሻ አሳልፋ ሰጥታ እንደ ዕቃ እንዳሮጌ ዕቃ እቤት ተጎልታ ፀሐይ እንኳን እንዳይመታት ከቤት መውጣት እንዳትችል ሆና ተጓዳ ሳትወጣ ድምጿንም እንዳታለሳልስ ድምጽ አታሰሚ ተብላ ታፍና የሞተች ነች። ያንተ ነብይ ያንተ ሚስት ያንተ የነብይህ ሚስት ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው። ነፍሶቻቸውም ንፍግነት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ
ውስጥ አዋቂ ነው። ይሄ ክፍል የወረደው በሳውዳ ምክንያት ነው። ምን ሴትም ከባሏ ጥላቻን እንደ ጠላት ማለት ነው። ጥላቻን ወይንም ፊቱን ማዞርን ፊት ካዞረባት ወይንም ፊት ከነሳት ብታውቅ ነብዩ ፊት እንደነሳትና እንደጠላት ስታውቅ ሳውዳ መፍቱን ሁሉ ለአይሻ ሰጥታ ቤት ውስጥ እንዳሮጌ ዕቃ እድሜ ልኳን ተቀመጠች። ይህን ታላቅ ሙፈሲር ኢብን ከሲር እንዲትል ያብራራዋል። ሐዲሳቶችም አሉ። ሬሳዋ ነው ከቤት የወጣው። ሬሳዋ ከቤት ወጣ ማለት ነው። በጣም የሚያሳዝነው አድርስ ነው ወገን አድርስ። በጣም እኮ የሚገርም ነው። ሙሐመድ የሞራል ልዕልና ላይ የደረሰ ሰው ነው ተብሎ ይታመናል በእስልምና። ታዲያ ከዚህ በላይ ምን መድረስ አለ? ያ ካፊር ያ ሙሽሪክ ከሙሐመድ በላይ ማን ነው? ስትውት ማን አለ? ሴቶች እንደ ሙሐመድ አይነት ባል አልተመኛችሁም? ያው ብዙ እንዲህ ምን አለ ማሜን አይነት ባል ቢሰጠኝ እያለሽ ነው። ቤት ውስጥ እንደ ዕቃ አስቀምጦሽ ብቻሽን መንቀሳቀሳችም ብሎ አባትሽ ቢሞት ቢታመም መጠየቃችም፣ እናትሽ ብትታመም ብትሞት መጠየቃችም። እሺ ሌላ ማግባታችም እንዳሮጌ ዕቃ ቤት ውስጥ ተቀምጠሽ አገልግሎት እንደማሰጪ ሬሳሽ ከቤት ሲወጣ አስበሽዋል? ይሄ ነገር ምርጥ ነው። ሴቶችዬ ምርጥ ነው። አይደብራችሁማ? መሐመድዬ መሐመድዋ የምትይው ይህንን አይነት ባል ቢሰጥሽ እንዴት ነው? አልትመኝም? አትመኝም እንዴ? ቤት ውስጥ እንዳሮጌ ዕቃ አስቀምጦሽ በአንቺ ላይ ጩጫዋን እያጫወተ አንቺን እንደ ዕቃ ጎልቶሽ ምንድን ነው ያለው? ድንግል የሆኑ ጨዋዎች ህፃናቶችን ለምን ነው የማታገቡት? ምክንያቱም ከእነሱ ጋር ስትጫወቱ እኮ ደስ ይላል። ያገቡ እነዚህ የወለዱ ድንግል ያልሆኑ ለምን ታገባላችሁ? ከእነሱ ጋር ለመጫወት አይመችም ብሏል ማሜ። እና አይሻን እሱ ሲያጫውት አንቺ የመጫወቻውን ማሊያ እንዳለ ሰጥሽ ከቤትም መውጣት አትችይም፣ ሌላ ማግባት አትችይም። ምክንያቱም ሌላ እንዳታገቢ ሱራ አልአሕዛብ 53ኛው ነው። ቼክ አድርግልኝ ክርስቲያን። የነብዩ ሚስቶች ማንም ማግባት አይችልም የሚለው አንድ የነብዩ አግብቶሻል ማግባት አትችይም። ያለሽ አማራጭ ብትወጪ ማንም አያገባሽም፣ ነብዩ አግብቶሻልና። ቤት ውስጥ ቁጭ ብለሽ ቁልጭ ያለሽ እሱ ከአይሻ ጋር አንቆ ድብብቆሽ ሲጫወት ከቤት እንዳትወጪ ደግሞ ኖ መውጣታችን ብሎሻል። እናቴ ልጠይቅ እንዳትይ ደግሞ ኖ ባል ካልፈቀደልሽ አይቻልም ብሎሻል። ይህን የመሰለ ባል ከየት ይገኛል? ሉክ ያላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ስለዚህ እሱን ካገባሽ በኋላ ማንም አያገባሽም። ብትወጪ ማንም ዞር ብሎ አያይሽም። እንደዚህ አይነት ባል ይስጥሽ መሐመድዬ የምትይው ብዬ ብለሽ እርግማን ይሆንብሻል ወይንስ ምርቃት? ማለት ከምትወጂው አንጻር እኔ አሁን እንደዚህ አይነት ባልን ይስጥሽ። በአንቺ ላይ እጥፉን አግብቶ አንቺ ትንሽ ጥላቻ እንደጠላሽ ስታቂ፣ ፊቱን እንደነሳሽ ስታቂ ለጩጩዋ ልጅ ተራሽን ትሰጪና ያው ማሚ የሚተኛበት የሆነ እንትን ነገር ነበረ። ቁርበት ልል ነበር ተሳስቼ። ቁርበት ስኬት ይገኛል። ይሄ ቴምር ቅጠል ነበረ። ቴምር ቅጠሏን እሷን ለቀቅ አድርገሽ አንቺ የሆነ ድንጋይ ነገር ላይ ወንበር ስለማይኖር በጊዜው ማለት ነው ኩርብችም ብለሽ ቁጭ ብለሽ ቁልጭ ያለሽ ቦቶ የሆነ እንደዚህ እንትን ብለሽ እግርሽ ባዶ እግር ነው። አዋሪያው ምናምን ነገር አለ። ጉልበትሽ ይታያል። የሆነ ፊትሽ ጉስቁል ብሏል። ጥግ ላይ ኩርችም ብለሽ ቁጭ ብለሻል። ምርጧ ጉዝጓዝ የዘንባባው የቴምር ቅጠል ላይ ከአይሻ ጋር እንቆቅልሽ ሲጫወት አንቺ ቁልጭ ትያለሽ። በመስኮት እንደዚህ ስታይ በቀዳዳ ጭላንጭል ማለት ነው። ልክ ጠዋት ላይ ጭላንጭሉ እንደዚህ ወጋገኑ ፍንጥቅ ብሎ ሲል ፀሐዩ ሲገባ ታይዋለሽ። ማታ ጨለም ሲል እንደዚህ ጭላንጭል ፀሐይዋ ስታልፍ ታያለሽ። ያኔ እኮ የዛሬን አድርገውና ከ10 ዓመት በፊት ከነብዩ ጋር እኔም እኮ ተጫውቼ ነበር እችን እንቆቅልሽ እችን ድብብቆሽ። አሁን ምን ያደርጋል እድሜ ሄደ። የዛሬን አድርገውና ከእናቴ ጋር እያለሁኝ በዚህ በፀሐይ ስትፈነድቅ
ጮቤ ዘድዬ ነበር እያልሽ ፀሐይዋ እንኳን ትናፍቅሻለች፣ ከቤት ሳትወጪ ትቀሪያታለሽ። ምክንያቱም ብትወጪ ማንም ማያገባሽ። ምክንያቱም ብትወጪ ደግሞ ማግባት ብቻ አይደለም ጋንም ትገቢያለሽ ሌላ ብታገቢ። ምክንያቱም መውጣት ደግሞ አይፈቀድልሽም፣ አትችይም። ይሄን አይነባል ለምትመኙ መሐመድዬ የምትዩ እውነት ይስጥሽ ብል እርግማን ይሆንብሻል፣ ምርቃት ይሆንልሻል። ሳልጨምር ሳልቀንስ ሳላባዛ ራሱን ሐዲሱንና ቁርአኑን ተናግሬ ብመርቅሽ ይስጥሽ እንደዚህ አይነት እንደተመኘሹ ብልሽ ስድብ ይሆናል? ማን ነው የሚያርመኝ? ስድብ ነው የምትሉ ሴቶች አርሙኝ እስቲ። ይሄንን እንፈልጋለን በልበ ሙሉነት እንደዚህ ባል። ምክንያቱም እነኚህ ሙመልሙሚን ናቸው። ሙመልሙሚን የአማኞች እናት ናቸው። እኛ እነሱን መሆን ነው የምንፈልገው ትሉን የለ የነቢዩን ሱና እንከተላለን። ሱና ማለት ደግሞ ፈለግ ነው። እንደሱ መሆን እንፈልጋለን ትሉ የለ ወንዶች? ሚስቶቻችሁ እንደዚህ ታደርጋላችሁ ወይ? እንዴት ታዩታላችሁ? እርግጠኛ ነኝ ደስተኛ ሆናችሁ የምትቀበሉት ብዬ አስባለሁ፣ ወንዶችም ሴቶችም። እና እንደዛ ነው። እኔ ምርቃቴ ጨርሻለሁ። ቀጥሉ። ትዳሬ ሱናዬ ነው ተከተሉት ብሏል እኮ መሐመድ። አዲሱን እናውጣው እንደዛ የሚልም አለ። ሱናዬን ያልተከተለ በትዳር ላይ እኔ ወገን አይደለም ነው እንደውም ያለው። ተከተሉት ብቻ ሳይሆን ያልተከተለ እኔን ያልመሰለ በጋብቻ ከኔ ወገን አይደለም ነው ያለው። ቦልድ ነው እንደውም ቀጥል። ያ ስለዚህ ግን አሁን ለሙስሊሞች በዛው እቺ ቃል አሁን የአላህ ቃል ነው ነው ብላችሁ አይናችሁ ካልታወረ መቼም ማለት ነው። እስቲ ገብታችሁ መልሱ። በዛውም ይሄን ወደ ዋናው ሐሳብ ተመለሱና እቺን ግን መልሱ። ጥያቄ ያለኝ እፎይ ዙሪ ሰላም ነው። እንኳን ደህና መጣ። ሰላም ነው። ልጠይቅ ጥያቄ አንዴ ቆይ። ረጅም ሰዓት ነበርክ ሪኩዌስት ልከህና እምቢ ብሎኝ ነው ያላስገባው። ሰምተሃል? በደንብ አዳምጠሃል? የተወሩትን ሐሳቦች እንዳለ አዳምጣቸዋል አይደል? ሙሐመድ ፍትሃዊ ሰው ነው ብለህ ታምናለህ? አዎ በጣም እኮ ጥያቄ ልጠይቅ። አሁን የገባሁት እሺ፣ ችግር የለውም። አሁን ፍትሃዊነቱን በደንብ ታስረዳኛለህ። በሳውዳ ላይ ያደረገውን ፍትሃዊነቱን እስኪ ንገረኝ። ሚስቱን እስክትሞት ድረስ አንድ ጥያቄ ልጠይቅ። እሺ፣ ችግር የለውም። አንዴ ቆይ፣ ተረጋጋ። ቆይ የነብዩ ሴቶች የነብዩ ሚስቶች ከቤት መውጣት ይችላሉ? እኮ አንዴ ልጠይቅ፣ እሱን እመልስልሃለሁ። እየጠየቅኩህ አንዴ ለምን አትመልስልኝ? ይሄን ጥያቄ ያሳፍራል ወይስ አሸማቅቃለህ? አጭር ጥያቄ ነው። ያሸማቅቃል። በጣም ይደብራል አይደል? ነብይን በዚህ ልክ ጠብቀው አታውቅም። ሰላማት አብሽር። አንዴ ልንገር፣ ስማኝ እስኪ አንዴ ባበል እስኪ እንደ እስኪ አንተ ዝም ብላችሁ በቃ ራሳችሁን ሸውዳላችሁ። እንደዚህ እያላችሁ ማሜ መገለጽ ሲመጣለት እንደ ግመል ነበር የሚጮኸው። አሁን ደግሞ እኔ እንደ በግ ብጮህ አዲስ ነብይ መጣለት ነው። ማሜ መገለጽ ሲመጣለት እንደ ግመል ነበር የሚጮኸው። እንደ ግመል ይጮህ ነበረ ማሜ መገለጽ ሲመጣለት። እኔ እንደ በግ ብጮህ ደግሞ አዲስ ነብይ መጣ ብለህ ትከተላለህ። እስኪ እንደ በግ ጮህልኝ አንዴ በእናትህ። እንደ በግ እንደ ግመል የሚጮኸው ነብይህ ነው። እኔንም ነብይ ብለህ ትከተላለህ። የእንስሳትን ድምፅ አስመስሎ መስፈርት ነው በእናንተ። ፎሎ እያደረጋችሁ ለማንኛውም እናወራለን። ጭራሽ መልስ አለህ ጁማሊ? በዚህ መልስ ይመልሳል ብዬ ነው ዝም ያልኩት። መልስ አለህ? የላችሁም። እስካሁን በነገርናችሁ ታሪኮች ሙሐመድ የመጨረሻ አይደለም የነብይነት ባህሪ ይቅርና የነብይነት መስፈርት ተሰጥቶት አይ ይሄ በሞራል ልዕልናው አንደኛ ነው ወይም ደግሞ አልቲሜት የሆነ ሞራል ካራክተር አለው ሊባል ይቅርና አንድ ተራ የሰፈር ዱርዬ እንኳን እንደዚህ አይነት ነገር የሚያደርግ አይመስለኝም በነገራችን ላይ።
አንድ ተራ ሰው እንኳን ማለት ነው። ሉክ ሚስቱ አረጀችበት ሳውዳ። ከዛ በኋላ ያቺ ስታረጅበት ሚስቱ እሱ ከምትፈታኝ ለበቃ ጊዜን ለአይሻ ሰጣለሁ ብላ ቃል ገባች፣ ተስማማች ማለት ነው። ለዛ ነው ከሚስት ጋር ብትስማሙ በምን ምክንያት ፊቱን ማጫፍገጉን ብታቅ ስምምነቱ ምንድነው? እሷ ለአይሻ ጊዜዋን አሳልፋ ሰጠች። ከዛ በኋላ እሱ ሁል ጊዜ አይሻ ጋር ይሆናል። ሳውዳ የምትባል ሚስት እንዳለችውም ትዝ አይለውም ማለት ነው። ኢማጂን ሙሐመድ 11 ሚስት አለው። አንዳንዶቹ 9 ይላሉ። ሉክ 11 ሚስት ወይ 9 ሚስት አለው። በ9 እናያዘውና የሳውዳ ተራ የሚደርስበት ሰዓት ላይ የሚደግመው አይሻን ነው ሄዱ። ለምሳሌ ሳውዳ ሮብ ወይም ደግሞ ሐሙስ ቢሆን ጊዜዋ ያ ቀን ሲደርስ የሚሄደው ወደ አይሻ ጋር ነው እንጂ ወደ ሳውዳ ጋር አይደለም። ያ ቁርአን ከመጣ በኋላ ከተስማሙ በኋላ ከስምምነቱ በኋላ ያቺን ሴት ዞር ብሎ አይቷት እንኳን አያውቅም ማለት ነው። ያቺ ሴት ብቻዋን አንድ ቤት ውስጥ እንደ ወፍ ኬጅ ውስጥ እንደሆነች ተቀምጣለች ማለት ነው። ያቺ ሴት ደግሞ ብቻዋን ሆና ከቤት እንኳን ደግሞ መውጣት አትችልም። አይገርምም? አይ እዛው ብቻሽን አንድ ቤት ውስጥ ሁኚ ከቤት እንዳትወጪ ብሎ እሱ ከሌሎች ሚስቶቹ ጋር አሽሼ ገዳሜ ይላል። የ9 ዓመት ሴት አግብቷል፣ የ20 ምናምን ሴት አግብቷል፣ የ18 ዓመት ሴት አግብቷል። እሱ በ50 ምናምን ዓመቱ ማለት ነው። በ45 እስከ 50 እስከሚሞትበት ጊዜ እነዚህን ሁሉ ሴቶች አግብቷል። አሮጊት አልቀረውም። በ25 ዓመት የምትበልጠውን ሴት አግብቷል። የ6 ዓመት ህፃን ልጅ አግብቷል። ይሄ የሞራል ልዕልና ላይ የደረሰ ነብይ የተባለው የሙስሊሞች ነብይ ማለት ነው። ሴቶችን እንደዚህ ነበር ሲጫወትባቸው የነበረው። እና ቁርአን የሙሐመድ መተዳደሪያ ደንብ ነው ወይስ የሙስሊሞች መጽሐፍ? ሙስሊሞች ይሄን ነገር እንቀበለዋለን፣ አው ልክ ነው ብላችሁ ታምናላችሁ? ሙሐመድ ሲያደርግ የነበረው እኛም የሱን ፈለግ ተከትለን እኛ ትክክለኛ ሙስሊሞች፣ አንድ ሙስሊም ትክክለኛ ሙስሊም ባለው ሙሐመድን ያደረገው ነገር ሲያደርግ ነው። ሙሐመድን ብሎ ተናግሯል ሐዲስ ላይ ማንም ሰው እኔን በፍጹም ካልወደደኝ በስተቀር ሙስሊም አይደለም ብሏል። ስለዚህ ሙሐመድ ያደረገውን እንደዚህ አይነት ጠማማና ርኩስ የሆነ ነገር መውደድ አለባችሁ ማለት ነው። ሴቶችን እንደዚህ የጨቆነበት፣ ሴቶችን እንደዚህ ያጫማለቀበት ማለት ነው። እስልምና ለሴት ልጅ የሚስማማ ሃይማኖት አይደለም። ሙስሊም ሴቶች ስፔሻሊ እየሰማችሁ ከሆነ ለእናንተ የሚሆን ሃይማኖት አይደለም። በሙሐመድ ድርጊት የሚስማማ አለ? የሚስማማ ካለ መግባት ይችላል ሙስሊሞች ማለት ነው። አይሻ ግን ይሄን ህግ ይጣሰችው አይመስልም? አይ ቲንክ መሐመድ ሲሞት 18 ዓመት ሆኗል አይደል? እሷ የነበረው ኦኬ። እና የሆነ ሐዲስ ዘግብ አምልጧት ምን ተናግራለች? ከእናንተ ውስጥ እንደ መሐመድ ማንም ስሜቱን መቆጣጠር የሚችል የለም ብላለች አይደል? በጾም ጊዜ ፈንድል ያደርገኛል ያሻሸኛል ባለችበት ሐዲስ ላይ ምላሷን ከጠባ ከንፈሯን ከሳመ ለሊት ወሲብ ካደረጋት ምንድነው ወሲብ ምን ስሜቱን የሚቆጣጠረው? ግን ከሁሉም ወንዶች ጋር ስታነጻጽረው እንዴት አወቀች? ሌሎችን ሄዳለች ማለት ማሻ እንደና ማንም የለም ያለችው ማናችሁም ነው ያለችው። ሊትራሊ ቃል በቃል እንዴት አወቀች እነዛ እንደ ስሜታቸው እንደማይቆጣጠሩ? ወይስ ግን ይሄ የሙስሊሞች ነብይ ስብዕና ነው። በቃ የሞራል ልዕልና የሙስሊሞች ነብይ ትልቁ የሞራል ልዕልና ወሲብ ነው። ኤኒዌይስ ግን ስለዚህ አሁን ለምሳሌ ይሄን ነገር ያነሳ ነው አንድም ከምን አንፃር መሰላችሁ? ለምሳሌ ሙስሊም ሴቶች አሁን በጣም ብዙ ሙስሊም ሴቶች ወደ አረብ ሀገር ወጥተው ይሰራሉ። ሉክ ወደ አረብ ሀገር ወጥተው ይሰራሉ። በጣም በብዙ ኪሎ ሜትር ርቀቶች ማለት ነው፣ በሺህ ኪሎ ሜትር ርቀት የሚቆጠሩ ሀገራትን ተጉዘው ስራ ሰርተው ቤተሰቦቻቸውን ይደጉማሉ። ከድህነት ለመላቀቅ እነዚህ ነገሮች ያደርጋሉ ማለት ነው። እናት አባቶቻቸውን የሚረዱት በዚህ መንገድ ነው። እነሱ ከሙሐመድ የተሻለ ጭንቅላት ስላላቸው ማለት ነው። እስልምናው ፈቅዶላቸው ነው? በፍጹም። አረብ ሀገር ያሉ ሙስሊም ሴቶች የሙሐመድንና የአላህን ህግ ጥሰው ነው የሄዱት እንጂ ፈቅዶላቸው አይደለም። ለምን? ከአንድ ቀን በላይ ከሄደች በአላህና በመጨረሻው ቀን የሚያምን ሴት
ከአንድ ቀን በላይ ጉዞ መጓዝ የለባቸውም ተብሎ ስለተቀመጠ ማለት ነው። ይሄ ብቻ አይደለም። በሸሪያቸው ደግሞ በጣም የሚገርማችሁ ነገር ቆንጆ ሴት መስጊድ ሄዳ መስገድ አትችልም። በሁለቱ ወንድ ጾታዎች መካከል የስሜት መነሳሳት ይፈጥራል። የሚያሰበ ስንት ወንድ አለ። በእናትህ ውሃ ከልስበት። እኔ ራሱ በቃ ተስፋ ልታስቆረጠኝ ነው። አንተ መስጊድ እንዳልሄድ ልታደርገኝ ነው። ቆንጆ ሴት መስጊድ አትሄድም ይላል እንዴ? ተስፋ ታስቆርጠናለህ እንዴ? ቆንጆ ወንድም ብቻውን መሄድ የለበትም ፂም ከሌለው ይላል። ምንድነው እሱ መለው? ቆንጆ ወንድ ፂም ከሌለው ብቻውን መሄድ የለበትም ያስባል። እኔ በደህና ጊዜ ፂም አለኝ፣ ቆንጆ አይደለሁም። አባቴ ተመስገን። ጀርባዬንና ጎኔን እየሾፍኩ አይደለም የሄደው፣ ዘና ብዬ ደረቴን ገልብጬ እሄዳለሁ። ፂም አለኝ፣ ቆንጆም አይደለሁም። ፍቱ ወንዶች ፍቱ፣ እኔ ላይ እንዳትመለከቱ። ምንድን ነው አሁን ደግሞ ቆንጆ ሴት መስጊድ እንዳትሄድ ይላል እንዴ? ያ ሸሪያው እንደዛ ብሎ ይናገራል። በጣም ኦፌንሲቭ ነው። ቆንጆ ሴት መስጊድ ሄዳ መስገድ በጣም ኦፌንሲቭ ነው የሚለው። ለምን አውጥቼ ላሳያችሁ እንዴ? አንዴ አውጥቼ ላሳያችሁ። ከዛ ቀጥሉ። ቆይ ካላዩ አያምኑም፣ ካላዩ ካልተመኙ ኃጢአት አይሰሩ ነው ወይ በላቸው። ምንድነው ታዲያ ነገር? እናንተ ሙስሊሞች ምንድነው የምሰማው? በደንብ አስተውሉ። ሴት ልጅ ሞሮፍ መስጊድ መሄድ የለባትም። በተለይም ቆንጆ ከሆነ መስጊድ መሄድ የለባትም። እሺ። ሴት ልጅ የቀን ጉዞ መጓዝ የለባትም። እሺ። ሴት ልጅ በመሀል መንገድ ላይ መሄድ የለባትም። እሺ። ሴት ልጅ ከወንድ ጋር ምንድን ነው የምትሉ? እሺ። ሴት ልጅ ከቤት መውጣት የለባትም። እሺ። ሴት ልጅ ድምጿን ማለሳለስ እና ማውራት የለባትም። እሺ። ምንድን ነው እያላችሁ ነው ያላችሁት? ከቤት መውጣት የለባትም። ድምጿን አለሳልሳ ማውራት የለባትም። ስለዚህ ስታወራ አንተ እንደዚህ፣ አንተ ደንቆሮ፣ አንተ መሀይም፣ አንተ እንደዚህ እያለች ቴንኪዩ እንደዚህ አይነት ስትሰድብ መረዳት አለብህ። አቀዝቅጁ ብትላት አሰማህም፣ ይብስባታል። ጭራሽ ቱግ ትላለህ። ለካ ወደ አይደለም። ይመቻችሁ ብቻ። እኔ እኮ ግራ ገባችሁኝ እናንተ ሰዎች። እንዴት ነው የምንግባባው ወገን? አለማወቅ ግን በጣም ቤስት መሆኑን ያየሁት ለሙስሊሞች። በቃ አለማወቅ በምን ትደልላላችሁ? ቀጣፊዎች እየዋሹ ነው፣ እያታለሉ እያጭበረበሩ ነው በሚለው በቃ በዚህ ራሳችሁን ታጽናናላችሁ። ስለማታውቁ ሰው እስልምና ውስጥ ለመቆየት መሀይም መሆን በቂው ነው። በቃ የእስልምና ትልቁ ዶግማ ምንድን ነው? እስልምና ውስጥ እንዲቆዩ ያደረጋቸው ምንድን ነው? ድንቁርናቸው። ሰው መጽሐፍ ቅዱስን ቢያነብ ወሰን ክርስቲያን ይላል። እውነትህን ነው። በአንድ ተረት ሰውዬ ላይ የራሱን ጥቅምና ፍላጎት ስሜት ለማሟላትና ለማርካት ችግር በመጣ ቁጥር ፈጣሪ ነገረኝ እያለ የነገረህን መጽሐፍ ብለህ እየተከተልክ እንደ ሴት ልጅ በእስልምና የተከበረች የለችም። እውነትህን ነው። ቀጥላ እንዲያንብብላችሁ ላንብብላቸው። ሸሪያ ነው ይሄ እየታያችሁ ከሆነ ሸሪያ ሙስሊሞች እንግዲህ ቤስት የሚተዳደሩበት ህግ ከቁርአንና ከሐዲስ የተውጣጣ ተብሎ የሚታመነው ሸሪያ ነው የሚተዳደሩበት። እና ምን ይላል መሰላችሁ? መስጊድ ውስጥ ሄዶ ሰላት ስለማድረግ እንደዚህ ብሎ ይናገራል። ለወንዶች it is best for men to perform group prayer at mosque። ለወንዶች መስጊድ ውስጥ ተሰብስቦ ሰላት ማድረግ በጣም የተወደደ ነው ይላል። ኦኬ። ለሴቷ ደግሞ የተወደደው whether they are young or old አሮጊት ቢሆኑም ወይም ደግሞ ወጣት ልጆች ቢሆኑም it is offensive for an
የተጠላ ነው፣ አይቻልም፣ ኦፌንሲቭ ነው። እንግዲህ ቆንጆ ሙስሊም ሴቶች ያላችሁ እንግዲያውስ ሸሪዓው ወደ መስጊድ ሄዳችሁ መስገድ አይፈቅድላችሁ፣ የግድ አስቀያሚ መሆን አለባችሁ ማለት ነው። እዚህ እስከዛሬ መስጊድ ላይ ሄደው የሚመጡት አስቀያሚ ናቸው ማለት ቆንጆቹ ከቤት አሉት። እናንተ መስጊድ ሄዳችሁ የምትመጡት ስድብ እኮ በተዘዋዋሪ እኮ እናንተ የምትሰግዱት ሴቶች አስቀያሚ ናችሁ እኮ። ተመስጊድ የሚመጡት እንዳለ ሴቶቹ እንዳለ ይሁን ጭንጋፍ ኮሶ ፊት ናችሁ ማለት ነው። አተላ ጠጃም ብሎኛል አንዱ። እንደዛ ናችሁ ማለት እኮ ነው። በእናትህ እሱን ቪዲዮ ማዘጋጀው በእናትህ ቃል አለ። አንተ ጠጅ ቃሪያ ፊት ያለኝ መቼም አልረሳውም እሱን ስድብ። ክርስቲያን ካለ ድንበር እና እንደዛ እኮ እያላቸው ነው። ያውን ተሰልፈው ሰግደው የሚመጡት እንዳለ አስቀያሚ ናቸው ማለት ነው እኮ። እኛ አይደለንም ያለው ሸሪዓው ነው ያለው። ቆንጆ ሴት ከቤቷ መውጣት የለባትም። ቆንጆ ሴት ሰላትን መስገድ የለባትም። መስጊድ መሄድ የለባትም። ምክንያቱም እንዳይወሰወስ እኮ ነው። አላህ ብሎ ሴ ፊቱ ደቅ ብላለች። የሆነ ስልክ ሲጎረጉር አይተዋል። እንትን እያለ ክርስቲያን ስልኩ ላይ ስታክ አድርጎ ቀረ። አይተዋል ስልኩን እንዲየጎረጎረ። ኧረ በእናትህ እሱን ነገር ክፈተው ካለ ሼር አድርጉልኝ እስኪ። ቆይ እንዴ አገኘዋለሁ እኔ እሱም በጣም ያደከመኝ በቃ ድክም ምን ያልኩት እና ድንገት እኮ ኖቲፊኬሽን ችኩ ልካለት ይሆናል አይንም ተዛ ሲሾፍ አንተ ቲክቶክ ላይ ድንገት ገባ ይመስለኛል። እንዲህ ሲያደርግ አንዷ ወዝ እያለች እንዲህ ነገር እንዴት ነው አለ ሻኪራ እንዲህ ሪሃን እንዲህ ያው እንትን ላይ ምናምን እየቀወጡት ነው በቃ ምናምን ነገር አለ። በቃ እንዲህ ነገርማ በቃ የምን አባቱ አላህ ነው ፍቺ ረጅም ፍሬቻ አብርቶ አረ ቅድሙ ራሱ በእናትህ አዲሱ መዝሙር በእናትህ ከፈተው መዝሙር ትንሽ 5 ሰከንድ አሰማን ስትራይክ እንዳይሰጠን እንጂ 5 ሰከንድ አዲሱ የወጣው መዝሙር ዝቅ አድርገውና ለነብዩ መዝሙር ወጥቶለታል። አዲስ አበባ ነው። ስልኩን አንሱት እያለ ነው። ስልኩን አንሱት ነብዬ። ሄሎ ስልኩን አንሱት እና ነብዩ ስልኩን አንሱት እያለ ነው። ስልክ ስጡት። አልሞተም እንደ ሰውዬ መቃብረት። ሄሎ ነብዬ ስልኩን አንሱት። እየበላው እየጠጣው አስታውሶታለሁ። እባክዎትን እንዴት በፍቅሮ ተቃጠልኩኝ ውዱ ነብዬ ስልኬን አንሱት ቶሎ እያለ ነው የሚለው። ትንሽ እንትን በለው አለፍ አድርግነት እንድትዬ እባክህ ስልኩን አንሳለት። በቃ እየደወለልዎት ነው። ሄሎ ስልኩን አንሱት። አይሰማም እንዴ ነብይ? ስልክ መካሄድና እንግዲህ የትኛውን ስልክ ተች ስክሪን እንደያዘው የትኛውን ስልክ ነው እንግዲህ። ሰውየው ምን ብለው ያምናሉ ሙስሊሞች? መሐመድ ሞቷል። ቢሞትም ግን አሰላም አለይኩም ሲሉት ወአለይኩም አሰላም ወበረከቱ ምናምን ብሎ ቀና ብሎ ሰላምታ ይመልሳል ብለው ያምናሉ። ነፍሱ ወደ ሰውነቱ ትመለሳለችና። ስለዚህ አሁን ስልኩን አንሳው ሲል በስልክ ሊያደርገው ነው። ያዘምነው እኮ ነው። አሁን በፊት ማንኛውም በኔ ላይ ሰላት ባወረጣችሁ ቁጥር እመልስላችኋለሁ ሰላምታ፣ ነፍሴ ወደ ስጋዬ ትመለሳለች፣ አላ ይመልሳታል። አሰላም አለይኩም ስትሉኝ ወአለይኩም አሰላም ምናምን ብዬ እመልስላችኋለሁ ብሏል። ስለዚህ አሁን አዘመነው ይሄንኛው ሰውዬ። ስለዚህ ሊደውልለት ነው ቀጥታ። ሃሎ ኧረ እናንተ ሰዎች እናንተ በቃ ይሄም እምነት እኮ ተብሎ ሰው ይከተለዋል። ይሄንንም እምነት ብሎ ሰው ይመራበታል። ይሄንንም እኮ እምነት ብሎ ሰው ይከተላል። እናንተ ሰዎች በጣም አይገርምም? ይሄን እምነት ብሎ ሰው ወይ ቀልድ። አጋንንት ግን ጥሩ ይሰራል። የአጋንንት መስጊድ ነሳ ይተዋል። እሱን የአጋንንት መስጊዱ የወንድም መስጊድ የአጋንንቶች መስጊድ ቆይ እሷንም እያሳዩ እዛስ እንዴት ነው እሱ? ነብዩ ላይ እኮ የሰፈሩበት እኮ ነው። ያለህን ስም ሲጠራ ተሰብስበው የመጡበትና አምነናል ያሉበት ነው።
ክርስቲያኖችን እና አይሁዶችን ጠላት አድርጎ አጋንንቶችን ወንድም የሚል ሃይማኖት ቢኖር እስልምና ይህንንም ሰውን እምነት ብሎ ይከተላል። ሰው የፈለገ ሄሉንታውን አይምሮውን ካልሳተ በስተቀር እስልምና ውስጥ ሳምንት አይቆይም። እስልምና ስለመቆየት ምንድነው? ደደብ መሆን። እስልምና ስለመቆየት ምንድነው? ደንቆሮ መሆን። እስልምና ስለመቆየት ምንድነው? ዝም ብሎ ክርስትና ላይ ጥላቻ መያዝ ብቻ። ይሄ በቂ ነው። እስልምና ውስጥ ትቆይበታለህ። መስፈርቱ ይሄ ነው። ስለ ራስህ ዝም ብለህ ምን ድንቁር ባለ ሁኔታ አላሁ አለም እያልክ ቤላ ኬፍ እያልክ እለፍ። ስለ ክርስትና ግን እንዴት አምላክ ይወለዳል? እንዴት እንደዚህ ይሆናል? ታቦት ምንድን ነው? ለመላእክቶች እንዴት እንደዚህ እያልክ ቀባጥር። ያኔ አማኝ ትባላለህ። ይሄ የሚያሳያችሁ የጅኒዎች መስጊድ ነው። የመጀመሪያ እንትን ያሉበት ቀጥል የአጋንንቶች መስጊድ ነው። እስልምና እንግዲህ ከአጋንንት ጋር ያለው ቁርኝነት በጣም ከፍ ያለ በመሆኑ ለአጋንንቶች መስጊድ ተሰርቶ ስም ወጥቶለታል ማለት ነው። የጅኖች መስጊድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተናገሩት የአጋንንቶች የጅኖች መስጊድ ቁርአን ብቻ ያለ የተሰየመለት አባቴ የጅን እዚህ ቦታ ሄደህ አሁን ለአንድ ክርስቲያን ሆነ አስበዋል። ሄደህ እዚህ ቦታ ና የጅኖች መስጊድ እንሂድ ስትለው ምን እና ጅኒዎች ጋር እንሂድ ምን እና አጋንንቶች ጋር እንሂድ እና ጸሎት እናድርግ ምን ማለት ነው? አጋንንቶች ጋር እንሂድ አጋንንቶች የሚሰግዱበት ነው። ወንድሞቻችን አጋንንቶች ጋር ህብረት እናድርግ ስትለው ምንድን ነው የምትለኝ? ሰውዬ ታጋንንት ሽሽት እኔ ስመጣ ጭራሽ አጋንንት ጋር ህብረት እናድርግ ትለኛለህ እንዴ? ይህም እምነት ነው ወዳጆች። ይሄም እኛ እንደቀልደን እየሳቅን የምናየው በእኛ ቅዱሱ መንፈስ ስላለ እውነትን ከሐሰት እንድንለይ ስላገዘን which is right and wrong እንድናውቅ ስላገዘን በእኛ ውስጥ ያለው የእግዚአብሔር መንፈስ ስለኛ ዞትር የሚቃትተው መልካም እንድናደርግ የሚመራን ጋይድ የሚያደርገን እውነትን ከሐሰት እንድንለይ ያደረገን ስላለ በልጅነታችን እናትና አባቶቻችን የሰጡን ያስቀጠል ነው። እሱ ቅዱሱ መንፈስ በእኛ ስላለ ነው። እንደ ኃጢአታችን ብዛት ቢሆን እኛም እንደዚህ አይነት ተረት ውስጥ እንገኝ ነበር። ነገር ግን እናት አባቶቻችን ጸሎት ጠብቆን ምንም ቢሆን ያ የተቀበልነው ስጋው ደግሞ ይጠብቀናል። ከእንደዚህ አይነት አይምሯችን ከመሸጥ ለማይረባ አይምሮ ተላልፎ ከመሰጠት ያ በልጅነታችን የወሰድነው ታስታውሳላችሁ። ሕፃን ሆናችሁ እንኳን ቤተክርስቲያን ለመሄድ የምናፍቁበት ነጭ ለብሰው ስታዩ ለመሄድ የምትመኙበት የዕጣኑ ሽታ የመቅደሱ ሽታው የካህኑ ብራኬው ደስ እንደሚላችሁ ዛቲው እንኳን የምቀምሷት ንፍሮ ቆሎ እዛ ያለው ከዛም ደግሞ የወንጌሉ ድምፅ የመዝሙሩ ደስታ የሚፈጥርባችሁ ሌላው ይቀር ወፎቹ እዛ ቤተክርስቲያን ውስጥ የምትሰሙት የወፎቹ ድምፅ እንኳን የራሱ የሆነ ትዝታና ትውስታ አለው። ይሄ በአይናችን የምናየው በአፍንጫችን ሴንስ የምናደርገው ነው። ነገር ግን በአይናችን ማናየው ደግሞ አለ። በአፍንጫችን ከምናሸተውም በላይ ያንን ቅዱሱን ስጋና የእግዚአብሔርን ቤተ መቅደስ እኛ ስለሆንን እርሱ በእኛ ስለሚያድር ስጋው ደግሞ ስንቀበል እርሱ በማይታወቅ በማናቀው እኛ በውስጣችን ወደ እውነት የሚመራን ያጋንንትን ኃይል ከኛ የሚያርቅልን እውነትን ከሐሰት አጥርተን እንድንለይ የሚያግዘን አለ። ለዚህ ነው እኛ እንደነሱ አይምሯችን ድፍን ያለ ጭልም ያለ ያልሆነብን። የነሱ አሁን ድፍን ያለባቸው ናቸው፣ ጭልም ያለባቸው ናቸው። ይሄ መጋረጃ ያልተከፈተላቸው፣ ይሄ መጋረጃ እንደተከደነባቸው እንደተዳፈነባቸው ነው። ፍልሰታ ላይ ለመሄድ የምንቻኮለው እንደው ልጅ ከሆናችሁ ተሳስታችሁ ውሃ ከጠጣችሁ እንኳን አልጠጣውም ብላችሁ ሸምጠጣችሁ እንኳን ለመሄድ የምትሉበት ኖ መሄድ አትችልም አንተ ቅድም ቀምሰሃል ወይ ልጅ ደምቶ አትሄድም ምናምን ስትባሉ እንኳን የምታለቅሱበት አንተ ስንት ቀን ሄድክ
16ቱን ሄድክ እኔ ከላይ 13 ነው ሄደው እኔ በለጥኩ የምትባባልበት እንቅልፍ ወስዶ እሁድ ቀን ከቀረ ቅር የሚልብህ ቀን አሁን ብትሸሹም ምንም በኃጢአት ብንወርቅም ምንም ብትሸሽም ያ የልጅነት እናት አባትህ አምላክ በቤቱ ያደከው ያ መንፈስ ስቲል ይጠራሃል፣ ይጠብቀሃል፣ ይይዝሃል። በዚህ ነው አይምሯችን ለማይረባ ነገር ተላልፎ ያልተሰጠው። እንደዚህ አጋንንት መስጊድ አጋንንት ወንድሜ ከአጋንንት ጋር ወሲብ አደርጋለሁ እያልክ ማትጨመላለቀው ምንም እንኳን እዛ ጋር ዮሐንስ ወንጌል እንዲህ ማርቆስ እንደዚህ ሉቃስ እንደዚህ አለ ባትልም ባንልም ባትይም ባትሉም እውነት ከሐሰት የሚለይ አይምሮ የሚያገናዝብ የሚያመዛዝን አይምሮ እኛ ተሰጥቶናል። እነሱ ግን ይሄ ነገር አታውታል፣ ተዳፍኖባቸዋል። ለዛ ነው ለኛ ነው ይሄ የተገለጠው፣ ለነሱ ግን አልተገለጠም። ወንጌል ለነሱ ተደፍኖባቸዋል፣ ለኛ ግን ተገልጦልናል። ለዛ ነው እና ያሳዝናልም፣ ቢያስቅም ያሳዝናልም እና ገራሚ ነው። ብቻ ቀጥሉ። ያ እንግዲህ ምንድነው እኛ የምናስተላልፈው መልእክት ሰው የሚመቸውን ነው የሚመርጠው የሚል ተስፋ አለንና እምነት አለን። ሰው የሚመቸውን ነው የሚመርጠው። አይ እኛ ከአጋንንቶች ጋር ነው ህብረት ማድረግ የምንፈልገው ከእናንተ ጋር ህብረት ማድረግ አንፈልግም ካላችሁ መብታችሁ። ሙስሊሞች አይ እኛ የሚመቸን የአጋንንቶች የጋኔኖች መስጊድ ገብተን መስገድ ነው የምንፈልገው። እኛ እህት ወንድሞቻችን ጋኔኖች ናቸው፣ እኛ እነሱን ነው የምንፈልገው እናንተን አንፈልግም ካላችሁ መብታችሁ ነው። ከማይታዩ እርኩሳን መናፍስት ጋር አሰራራችን ከነሱ ጋር ነው ህብረት ያለን ብላችሁ የምታምኑ ከሆነ ትችላላችሁ። ግን የዘላለም ህይወት አይሰጣችሁ፣ የዘላለም ህይወት አይሰጣችሁም። መጨረሻችሁ የሚሆነው ምንድነው? ጥፋት ነው የሚሆነው ማለት ነው። መጨረሻችሁ ወደ ጥፋት የሚያመራ ነው የሚሆነው እና እንግዲህ ሙስሊሞች የምርም ከእንደዚህ ከተዳፈነባችሁ ዳፍንት እግዚአብሔር አምላክ እንዲፈጉሳችሁ እኛ ሁሌ ጸሎት እናደርግላችኋለን። በነገራችን ላይ ሁሌ ጸሎት አድርጉላቸው። ክርስቲያኖችን በተቻለ መጠን ሙስሊም ጓደኛ አላችሁ፣ ሙስሊም ቤተሰብ አላችሁ፣ ትምህርት ቤት የምታውቋቸው፣ ስራ ቦታ የምታውቋቸው፣ ጎረቤት ጸሎት አድርጉላቸው። ለምን ተዳፍኖባቸዋል። እያንዳንዱ አሰራራቸው ምንድነው? መጽሐፍን ገልጦ ከማንበብ ይልቅ የያዟቸው ሙስሊሞችን በምንድነው? የክርስትናን እምነት ቀን በቀን በማብጠልጠል ቀን በቀን በማንቋሸሽ ሰዎች ክርስትናን እንዲጠሉ ሙስሊሞች ክርስትናን እንዲጠሉ ተደርገው ተሰርተው ከዛ በኋላ ስለ ክርስትና የማወቅ ጉጉት አይኖራቸው። ለምን? ኦሬዲ ሰምተውታላ። ያጠለሹትን የተጥላላውን ወንጌል ያጥላሉትን አምላካችንን ኦሬዲ ስለሰሙት ከዛ በኋላ ሰይጣን ደግሞ በዛ ላይ ይደርትባቸዋል፣ ይጨምርባቸዋል። ለምን? እውርን ቢመራው ሁለቱም ተያይዘው ወደ ገደል ይገባሉ። ስለዚህ መሪዎቻቸው እውር ስለሆኑ ቀን በቀን የሚያቦኩት የክርስትናን ትምህርት ስለሆነ እነዚህ ሰዎች በየት በኩል እውነት ይበራላቸዋል? የወንጌሉን ብርሃን በየት በኩል ያገኙታል? ቁጭ ብሎ መስጊድ የሚያስተምረው የዮሐንስ ወንጌልን ነው። በመጀመሪያ ቃል ነበረ ብሎ ፈትፍቶ ለራሱ እንዲመች ሰዎችን ወደ ጥፋት የሚወስድበትን ትርጉም ይሰጠውና ከዛ በኋላ ሰዎች ያንን ይሰማሉ። አይ ክርስትናማ ብለው ገሸሽ ያደርጉታል ማለት ነው። ሰዎች ትክክለኛውን ወንጌል እንዳይረዱ ያንን ጭምብል ያለብሷቸዋል። እስልምና የተመሰረተው በዚህ ነው። በነገራችን ላይ ከመጀመሪያው አይሁዶችን ክርስቲያኖችን እየጠቀሰ ኦሬዲ ሙስሊሞች አይሁዶች ክርስቲያኖች እያለ በቀጥታ አድሬስ ያደርጋል ቁርአኑ ማለት ነው። ስለዚህ ሙስሊሞች በየት በኩል እንትን ይላቸዋል? እግዚአብሔር አምላክ ይህን እንዲያበራላችሁ እናንተም በቅንነት ሆናችሁ መጽሐፍ ቅዱስን አንብቡ ሙስሊሞች። ያን ጊዜ ምን ያህል ያጋንንት አሰራር በላያችሁ ላይ እንደተንሰራፋ ትረዳላችሁ፣ መጽሐፍ ቅዱስን ስታነቡ ማለት ነው። መሐመድ ቁርአንን ሲያነብ አጋንንቶች በሱ ላይ ድርብርብ ሊሆኑ መጡበት። አጋንንቶች ድርብርብ ሊሆኑ በመሐመድ ላይ መጡ። ምን ሲያነብ? ቁርአን ሲያነብ፣ የአላህን ቃል ሲያነብ። የፈጣሪ ቃል አጋንንቶችን እነዚህ ርኩሳን መናፍስትን የሚስብ ነው ወይስ የሚያስወግድ ነው? ከነሱ የሚያርቅ ነው?
ትናንትና ማታ እኮ አጋንንቶች ራት ጋብዘውኝ ሄጄ ነበረ። ብቸኛ ያለ ነብይ የሙስሊሞች ነብይ በአጋንንት ራት ተጋብዞ ሄዶ ሌሊቱን ሙሉ አድሮ ከዛ በኋላ ጠዋት የመጣ ነብይ የሙስሊሞች ነብይ ብቻ ነው። እኛ የእግዚአብሔር ቃል ሰይጣንን ያባርራል፣ እርኩሳን መናፍስትን አጋንንትን ያባርራል ብለን እናምናለን። የኤፌሶን መልእክት ምዕራፍ 5 እንደሚናገረው ማለት ነው። የእግዚአብሔር ቃል ያ እንደ ጦር የሚፈሩት አጋንንቶች እሱን ሲሰሙ ከኛ ይርቃሉ፣ ከኛ ይሸሻሉ ብሎ መጽሐፍ ቅዱስ በግልጽ ይናገራል። እንደ እስልምና ግን ቁርአን ሲቀራ አጋንንቶች ድርብርብ ሆነው ወደ ሙስሊሞች ላይ ይመጣሉ። ኤኒዌይስ እስኪ ወደ ቶፒካችን እንመለስና የተወሰነ ሜቢ ወዘኪር የሚል ገብቷል መሰለኝ እዛ ላይ እናወራ። ወዘኪር ሰላም ነው? ሰላም ነው። እንዴት ነህ? ደህና ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና መጣህ። ሰላም ነው አለን አልሐምዱሊላህ። አለን። ኦኬ እያወራን የነበረው ቶፒካችን ላይ ሴቶች ከቤት መውጣት ይችላሉ? ከአንድ ቀን ጉዞ በላይ መጓዝ ይችላሉ? ከዛ በፊት ምንድነው መሰለ ስለ አጋንንት የምትናገሩት ስህተት ስላለው ላረማችሁን የፈለኩት በመጀመሪያ አጋንንት ማለት ሰይጣን ማለት እንዳልሆነ በእስልምና ትምህርት አጋንንት ማለት ሰይጣን ማለት አይደለም፣ ፍጡሮች ናቸው። ከዚህ በፊትም ተናግሬ ነበርና ጂንና ሰይጣን ልዩነት አላቸው። እሺ አንዴ ኦኬ። አንተ አጋንንቶች ወንድሞች ናቸው? ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። ራስን ቻል ክርስቲያን አጋንንት የለም እንዴ? ወደኛ የሚያመጣል ለጭራሽ ክርስቲያን ሙስሊም አጋንንት አለ ይለናል። ራስን ቻል ምንድነው መሰለህ ወዘኪር ራስን ቻል። በቤተሰብ መሀል እኛ ጣልቃ እንገባም። አጋንንት ወንድም አለኝ ብሏል አቡበከር እንትና ዋይደር ክርስቲያን አጋንንት አላት በል እንዴ? በክርስቶስ የሚያምን አጋንንት እሱን ተውና ጂን መላኢካና ሰው ፍጡሮች ናቸው፣ የተለያዩ ፍጡሮች ናቸው። እኛ ፍጡር አይደለም ማሽወጣን ወዘኪር ራሱን የቻለ ፍጡር አይደለም ያለ ምን አገባን እኛ? ፍጡር አይደለም መቻል እኛስ ፍጡር አይደለም መቻል እኛ እኮ እነዚህ ከሰይጣን ጋር የሚያገናኛቸው ነገር አላልንም። ስለ ሰይጣንም አላወራንም እኛ ስለ አጋንንት ነው ያወራነው። አለቀ እኮ። አጋንንት ማለት ምን ማለት ነው በእናንተ? በቃ ስለ አጋንንት ነው ያወራነው። አጋንንት ነው በቃ አለቀ። አጋንንትም ሆነ ዲያብሎስም ጅኒም ያንድ እንትን ነው፣ ያንድ ጎሳ ናቸው። ምንም ዲያብሎስ የጅን ዘር ነው፣ ግን እሱ አመፀኛ ስለሆነ ከጅኖች አመፀኛና ከሃዲ ኩራተኛ በፈጣሪ ፊት የካደ ስለሆነ ሰይጣን ተባለ እንጂ ሁሉም ጅን ሰይጣን አይደለማ። የሰው ሰይጣንም አለ እኮ የሰው ሰይጣንም አለ። አንተ ቆይ ወዘኪር ና እንደው ላክፋባ አንተ ሰው ብቻ ለመሆንህ ማስረጃ ምንድነው? አጋንንት ላለመሆንህ። ምክንያቱም እንደ እስልምና አባትህ የሚባለውን ብሎ ወሲብ ካልጀመረ አጋንንት ይጋራዋል አይደለ? ይኸውልህ ቆይ ወደ ሌላ ትድና ራሴ አጋንንት ላለመሆንህ መጀመሪያ ሰውና ጅን አጋንንት ላለመሆንህ ሰው ነው፣ ጅን ነው፣ የተለያዩ ፍጡሮች ናቸው እኮ አዳምጠኝ። ምክንያቱም አባትህ ቆይ ልንገራ ፕሊስ ቆይ አዳምጠኝ እኮ አዳምጠኝ። ፕሩቭ አድርግልኝ ልጨርስልህ። ስለ ጅን ልንገርህ መጀመሪያ ስለ ጅን እኮ ትነግረኛለህ። አባትህ እናትህን ወሲብ ከማድረጉ በፊት አንዱን ሳልጨርስ ለምን ሌላ ጥያቄ ታመጣለህ? ጅን የተፈጠረው ከእሳት ነው። ከእሳት ጅን ለመሆንህ ምንድነው ማስረጃህ? ራስ ጅን ከእሳት ነው የተፈጠረው። ሰው ደግሞ ከጭቃ ነው የተፈጠረው። መላኢካ ደግሞ ከብርሃን ነው የተፈጠሩት። አፈጣጠር መጀመሪያ ዩነት ማወቅ ያስፈልጋል። አፈጣጠራቸውን ማወቅ። እኔ ስለ አፈጣጠር አልጠየኩም። ሰፊ እውቀት አለው፣ ጠባብ አይደለም። ወዘኪር ሶሪ ኦፌንሲቭ እንዳልሆንብህ ባለቤትህ ካለች እና ሚስትህ ልጆች ካሉ አቆማለሁ። ነገር ግን እየሰማኸኝ ከሆነ በደንብ አስተውል። አንተ ባለቤትህን ወሲብ እሱን ጥያቄ ተውና ጂን ማለት ምን ማለት እንደሆነ መጀመሪያ እንነጋገር። ይኸውልህ ችግር የለብኝም። ተስማማው። አንተ ባልከው ተስማምቻለሁ። አዎ ተስማምቻለሁ። ጂን ማለት ከእሳት ነበልባል የተፈጠሩ ፍጡሮች ናቸው። ተስማምቻለሁ። ጥቅሱን ልንገርህ
እኮ ጥቅሱን ልንገርህ 15ኛው ሱራ ቁጥር 27 ላይ ያለልህ አትንገረኝ አውቀዋለሁ። ጥያቄም አይደለም ከምን ተፈጠሩ ብዬ አልጠየቅሁም። ተስማምተናል። ታዲያ ጅን ሁሉ ሰይጣን አድርገህ እያየህ እኮ ነው። ጅንን ሁሉ ሰይጣን እያልከኝ አላልኩም። ተረጋጋ። አሁን ያመኑ ጅኖች ፈጣሪ ያመኑ ጅኖች ደግሞ ፕሊስ አንድ አዳምጣ። ቆይ አዳምጣ። ኦኬ ያመኑት ናቸው አላመኑት ናቸው ልጆች የሚጋሩት? ልጅ የሚጋራ ጅን የለም። ጅን ራሱን የቻለ ፍጡር ነው፣ ሌላ ፍጡር ነው እያልኩ እኮ ነው። ጅን ከእሳት ነበልባል የተፈጠሩ ናቸው በኢስላም ትምህርት። መላኢካ ከብርሃን የተፈጠረ ነው። ሰው ልጅ ከጭቃ የተፈጠረ ነው። እነዚህ ፈጣሪ እንዲገዙ የተፈጠሩ ናቸው። መጋራት የሚችሉ የሉም። ፈጣሪን እንዲገዙ የተፈጠሩ ናቸው። ስለዚህ ጅን ከሰይጣን ጋር አታያይዙ ለማለት ነው የፈለጉት። ወንድማችን ጅንን ከሰይጣን ጋር አታያይዙ። ሰውም ጅንም አመፀኛ ከሆነ ከፈጣሪ መንገድ ከወጣ ሰይጣን ማለት እሱ ነው። በቃ ያ ነው ሰይጣን ማለት አሳሳች ማለት ነው እንጂ ሌላ ነገር አይደለም እኮ። ከሃዲ አሳሳች ማለት ነው ሰይጣን። ስለዚህ አንዴ ክፈትልኝ ክርስቲያን። እሺ ሱራ 1764 አንዴ ክፈትልኝ። ያልጠየኩን ለምን እንደምመልስ አልገባኝም። አንተ ራስህ ጂኒ እንዳለመሆነ ማስረጃ ታመጣለህ። ምክንያቱም እንዳንተ እምነት ችግራችሁ ይሄ ነው። መጨረሻ ላይ ስድብ ነው መልስ። ችግራችሁ ስድብ እንጂ እውቀት የላችሁም። ስድብ ብቻ ነው። እሺ ወሲብ ስታደርግ ባለቤትህን አስቀድመህ ማለት የሚባል ትምህርት ውሰዱ። መጀመሪያ ስለ ጂን እውቀት ይኖራችሁ። ስለ ጂን ተማሩ መጀመሪያ። ጂን ምንድን ነው? ሰፋ ያለ እውቀት ያስፈልጋል። ዝም ብላችሁ ሰይጣኑ አትበሉ። ጂን ራሱን የቻለ ፍጡር ነው። በቃ ፈጣሪ እንዲገዛ የተፈጠረ ፍጡር ነው። ለምን ትጮህ? በእናትህ ነው ፍጡር አይደለም አልወጣኝም። ተደነቁና አመኑ። ቁርአንን ሲያዳምጡ አመኑ። ፈጣሪ መገዛት እንዳለባቸው አውቀው ፈጣሪ ይህን እንደዚህ እኮ ልቆልፍ እችላለሁ። ለማማ ተረጋጋው። ክርስቲያን ክፈትልኝ አንዴ። መክፈት አትችልም? እንደ ኔትወርክ እየያዘኝ ነው። ቆይ ለዛ የማዳመጥ ችሎታ ይኖረው። ዘኪር ተረጋጋ። ምክንያቱም ምን ብለህ ታምናለህ? ወሲብ ሳደርግ ብልቴ ላይ ተጠምጥሞ አብሮኝ ወሲብ ያደርጋል፣ የሚወለደው ልጅም ደግሞ ግማሽ ጅን ግማሽ ሰው ይሆናል ብለህ ታምናለህ። ስለዚህ ምን ነው የምንሮጠው? ወጣ እንዴ? ቃል ወጣ። እስኪ ቃል ወይ ቢኒ ካላችሁ መክፈት ትችላላችሁ። ምንድን ነው ኔትወርክ? ዘኪር ና ተመለስ። ኔቴ ጥሩ አይደለም። እኔ ጋር ፍጡር ናቸው ይለኛል። እኔ ፍጡር አይደሉም ብዬ የሞገታለ እንዴ? ጅኒና መላእክት ጅኒ የተፈጠረው እንደዚህ ነው፣ መልአክ የተፈጠረው እንደዚህ። እኛ ከምን ተፈጠረ? ሁ ኬርስ? ምን አገባን እኛ? ጅኒኛ ፍጡር አይደለም ብለንም አልሞገትንም። የማይገናኝ ምላሽ ሰጥተህ በመጮህ መልስ የሚሆን አይደለም። እኔ ግን ዘኪርና አንተ ፕሩፍ ካደረክልኝ እስቲ እናያለን አጋንንት እንዳልተጋራህ። ምክንያቱም አባትህ ወሲብ ሲያደርግ እናትህን የሚባለውን ብሎ ካልጀመረ ግማሽ ጎን ጅኒ ነህ፣ ግማሽ ጎን ሰው ነህ። አጋንንት ስለሚጋራ ማለት ነው። ልክ እንደ ሱሌማን ማለት ነው። ሱሌማን ኢንሻአላህ እያልክ ጀምር ተብሎ ባለማለቱ ግማሽ ሰው ነው የወለደው ነው የሚለው። 100 ሴቶችን ወሲብ አድርጎ አንዷ ብቻ ግማሽ ወለደች። መሪ ይለያያሉ እንደ ቦስ አፈጣጠራቸው ሲል ነበረ። ሰው አፈጣጠራችን አንድ አይነት ነው። ጂኒም በለው ሰይጣን በለው አፈጣጠሩ አንድ አይነት ነው። ያመንና ያላመናል። ልክ ሰው ሁሉ ሙስሊም ሰው እንዳለ ሁሉ ክርስቲያን ሰው አለ። ልክ እንደዛ ሁሉ እነዛ ሙስሊም አለ እንጂ አፈጣጠራቸው ምን ልዩነት አለው? አንድ እኮ ናቸው። የአፈጣጠር ችግር አይደለም እኮ አሁን እሱ የሆነ ትልቅ ነገር ያመጣ። ፍጡራን ናቸው። እኛ ፍጡራን አይደሉም ብለን እኮ አልወጣንም። እኛ ምን አገባን? ፍጡር ናቸው። እኛ ፍጡር አይደሉም አምላክ ናቸው አላልንም እኮ። ጅኒና መልአክ እኛ ጅኒና መልአክ አንድ ነው አልወጣንም። ከነርሱ የቻልከውን ሰውን በድምፅህ አታል፣ በእነርሱ ላይ በፈረሶች በእግሮችህም ሆነ ለልብህ በገንዘቦችህም በልጆቻቸውም ተጋራቸው። ልጆቻቸውን እንዴት ነው አጋንንት የሚጋራችሁ? ወሲብ ሲያደርግ አብሮ ስፐርሙን ይረጫል ነው የሚለው። ይህን መረጃ ከፍተን እናሳያችኋለን። ኢጃኩሌት ያደርጋል ይላል ነው ያለው የሚያልኩት እናንተ ሙፈሲሮች።
ከወንዱ ብልት ጋር አብረው ተጣብቆ ተጠምጥሞ የሴቷ ብልት ውስጥ የዘር ፈሳሹን ያፈሳል አጋንንቱ ይላል። ስለዚህ አንተ አባት ወሲብ ሲያደርግ አጋንንት ብልቱ ላይ ተጠምጥሞ የወንድ ዘር ፈሳሹን እሱ ማፈሶ ግማሽ ጎንህ አጋንንት ግማሽ ጎንህ ሰው ለመሆንህ ምንድነው ማስተናህ ነው? አባት እንደዛ ብሎ እንደጀመረ ማስረጃ ስጠኝ። አይ ነው አንተ ከዚህ በፊት ምን ብለኸኛል? እኔ ሁሌም እንደዛ ብዬ ነው ማደርገው ብለኸኛል። አስታውሳለሁ። አንዴ አውርተናል በዚህ ጉዳይ ላይ። አዲስ አይደለም ካላስ ገባው ሙዘኪር ጥሩ ልጅ ነበርክ። ዛሬ ተጫዋጭዋክ እና እኔ ባለቤቴ ጋር ስጀምር ቅድሚያ ይሄን ብዬ ነው፣ ምክንያቱም አጋንንት እንዳይጋራ ልጃችንም ብለሃል። ና ግባው ዘኪር ካለ ባይዘዌ ግን ፎይ ይሄ እኮ የኛ ችግር አይደለም። አሁን እሱ መጥቶ ለማለት የሞከረው ነገር አጋንንት፣ ጂኒ፣ ሴጣን ይለያያል ምናምን፣ ይሄን ትምህርት ይዞ የመጣው መሐመድ ነው። በነቢያት አስተምህሮት ውስጥ ያለ አይደለም። እኛ ለአጋንንት መስጊድ ሲደረግ እኛ የምናየው አጋንንትም ሴጣንም ምንም አንድ ነው። ነቢያት ያላስተማሩትን ትምህርት አዲስ ትምህርት ይዞ የመጣው መሐመድ ነው። አማኝ ሰይጣን አለ ወይ አማኝ ጋኔል አለ፣ የማያምን ጋኔል አለ ብሎ ይሄ በጠቅላላ በእኛ አስተምህሮት ውስጥ ወይ በእኛ እሳቤ ውስጥ ለሴጣን መገዛት ነው። አንተ መሐመድ ያስተማረን ይዘህ መጥተህ ያምናል አያምንም ማለት ትችላለህ። እኛ እኮ የገረመን እሱን እኮ ነው እኮ ነቢያት ያላስተማሩትን ትምህርት መሐመድ በራሱ ይዞ መጥቶ የሚያምን ሴጣን አለ የማያምን ሴጣን አለ፣ ለዛውም ደግሞ መስጊድ ይሰራላቸዋል ካለ ይሄ በእኛ አስተምሮ ስናየው ለአጋንንት ማምለክ ነው፣ ወይም ደግሞ አጋንንትን ስልጣን መስጠት ነው። አምላክም ደግሞ ከአጋንንት ከሴጣን ምንድነው አምልኮ ይቀበላል ብሎ እንደማሰብ ነው። የኛ ችግር አይደለም። መተል ታስረዳን ብትሞክርም እኛ እኮ እየተቃወምን ያለ ነው እንጂ እየደገፍን አይደለም። ነቢያት አላስተማሩትም ጭራሽ የለም። ሴጣን ያምናል፣ ሴጣን ይሰግዳል፣ አማኝ ሴጣን አለ የሚለው ነገር እንግዳ ምንድነው የሚባል ወፍ ዘራሽ የሆነ ትምህርት ነው። ስለዚህ አዲስ ነገር ይዞ አልመጣም ሙዘኪር። እሱን ነው እኮ እያለን የነበረው። መስጊዱን እያየን እኮ ስንገረም የነበረው ሙስሊሞች ለጋኔል መስጊድ ይገነባሉ ስንል የነበረው ያን ነው። እናንተማ ስለምታምኑ እኮ ነው፣ አማኝ ያለ ስለምትሉ እሱን ነው የምንቃወመውና እሱን ነገር በደንብ ብታስቡበት አሪፍ ነው። ሙስሊሞች ነቢያት አስተምሮታል ወይ? የነቢያት አስተምሮ ያልሆነ ነገር ከየት መጥቶ ነው መሐመድ ያመጣው? የሚያምኑ አጋንንት አሉ፣ ሴጣን ያምናል ብሎ ለሴጣን የተላከ ነብይም የለም ከመሐመድ ውጭ፣ ወይ ለአጋንንት የተላከ መሐመድ ብቻ ነው። ስለዚህ መሐመድ ፍሬውን እያያችሁ እያልን ነው እንጂ ሌላ አይደለም። ወንድሞች ልብ አድርጋችሁ ስሙ። ሰይድ ገብቷል መሰለኝ፣ ብሩክ ሰይድ እሱ ጋር ያ አይ ምን ብሎ ነበረ? አይ በነገራችን ላይ በእስልምና ይሄ በጣም የታወቀ ትምህርት ነው። ጂኒዎች ሙስሊም ሴቶችን ወሲብ እንደሚያደርጉ ኡስታዞችን በጣም ደጋግመው ተናግረዋል። ብልታቸውን የሚያቃጥላቸው ከሆነ ሌሊት ጂኒዎች አጋንንቶች መተው ወሲብ እያደረጓቸው ነው ብለው ፈትዋ ሰጥተዋል። ሉክ